ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ግንቦት 27 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የኤርትራ መንግስት ሰራዊቱን ከኢትዮጵያ መሬት እንዲያስወጣ ዓለም አቀፍ ጫና እንዲደረግበት ጥሪ ቀርቧል። ሳልሳይ ወያኔ ትግራይ የህወሓት አመራሮች ትግራይን ወደ ሌላ ጥፋት ከሚያስገባ አካሄድ እንዲቆጠቡ ማሳሰባቸውን እንዲሁም በኢትዮጵያ ሰራተኞች ለመኖር የሚያስችላቸውን ደሞዝ እየተከፈላቸው ነው ለማለት እንደማይቻል ኢሰማኮ መግለጹን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የኤርትራ መንግስት ሰራዊቱን ከኢትዮጵያ መሬት እንዲያስወጣ ዓለም አቀፍ ጫና እንዲደረግበት ጥሪ ቀረበ። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣና ለኢትዮጵያ መንግስት ተቃዋሚዎች ታጣቂ ኃይሎች ድጋፍ ከመስጠት እንዲቆጠብ ዓለም አቀፍ ህብረተሰብ ግፊት እንዲያደርግ ጠይቀዋል። የአምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ በጻፉት አስተያየት የኤርትራ መንግስት ከጸብ አጫሪ ድርጊቱ እንዲቆጠብ ማሳስበዋል። አምባሳደር ዲና ሙፍቲ አክለውም የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ብለዋል። የፕሬዝዳንት ኢሳያስ ዋና ትኩረት በኢትዮጵያ የውስጥ ጉዳይ ላይ በማድረግ በትግራይና በአማራ ክልል የሚገኙ ታጣቂዎችን በመደገፍ የሰላም እንቅፋት እንዲሆኑ እየሰሩ ነው ሲሉም ገልጸዋል። በኢትዮጵያ የውስጥ ጉዳይ እጅ በማስገባት የኢትዮጵያ መንግስት ለመገልበጥ ፕሬዝዳንት ኢሳያስ ይመሩታል ያለው መንግስት የተለያዩ እንቅስቃሴዎች እያደረጉ ይገኛሉ ያሉት አምባሳደር ይሄ ጣልቃ ገብነት አደገኛ ውጤት ይኖረዋልን በማለት አስጠንቅቀዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ ውስጣዊ ጉዳይ ላይ ትኩረት አድርገዋል ያሉት አምባሳደሩም በንግግራቸው ላይ የራሳቸውን አገር ችግሮች ችላ ብለዋል ሲሉም ወቅሰዋል። አምባሳደሩ በአስተያየታቸው ኢሳያስ በኢትዮጵያ ውስጥ አንዱን ብሔር ከሌላው ጋር ግጭት እንዲፈጠር ማድረግ የቆየ ባህላቸው ነው ያሉ ሲሆን ጨምረውም ፕሬዝዳንቱ በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂዎችን መደገፋቸውን ሊያቆሙ ይገባል ሲሉ ማስጠንቅቀዋል። ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷን ይፋ ካደረገች በኋላ በኤርትራ በኩል የተለያዩ ክሶች የሚቀርቡ ሲሆን ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯ በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳባባሰ ይገለጻል። በተጨማሪም ኤርትራ በኢትዮጵያ የውስጥ ጉዳይ በመግባት ታጣቂ ቡድኖችን እየደገፈች እንደምትገኝም ይነገራል። ሳልሳይ ወያኔ ትግራይ የህወሓት አመራሮች ትግራይን ወደ ሌላ ጥፋት ከሚያስገባ አካሄድ እንዲቆጠቡ አሳሰበ። የህወሓት አመራሮች ካለፈ ጦርነት ያላገገመች ትግራይን ዳግም ወደ ሌላ ጥፋት ከሚያስገባ አካሄድ ይቆጠቡ ሲል በክልሉ የሚንቀሳቀሰው ተቃዋሚ ሳልሳይ ወያኔ ትግራይ ገልጿል። በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ ባሰራጨው መግለጫ የትግራይ ጉዳይ አጀንዳቸው ያላደረጉ የህወሓት መሪዎች ትግራይን ካለፈው ጦርነት ጠባሳ ሳታገግም ወደ ሌላ ጦርነት የምትገባበትን ፖለቲካዊ አካሄድ ከጀመሩ ቆይተዋል በማለትም ከሷል። ግለሰቦቹ በተለያዩ አቅጣጫ ተሰልፈው ትግራይን ወደ ጦርነት እየገፋት ይገኛሉ ያለው ፓርቲው ቡድኖቹ ከድርጊታቸው እንዲቆጠቡም ጠይቋል። ጨምሮም በክልሉ ተደቅኗል ያለውን ፖለቲካዊና የጸጥታ አደጋ የሚያስቀር እውነተኛ ፖለቲካዊ ውይይት እንዲደረግም ጥሪ አቅርበዋል። የሳልሳይ ወያኔ ትግራይ ሊቀመንበር አቶ አሉላ ኃይሉ የትግራይ ፖለቲከኞች ህዝቡን ለአደጋ የሚያጋልጥ አካሄድ እንዲያቆሙ መናገራቸውን በመጥቀስም ዶቼ ቬለ ዘግቧል። ሳልሳይ ወያኔ ትግራይ ፓርቲ ጨምሮም በህወሓት ክፍፍል ምክንያት ዓላማቸውና ጥያቄያቸው በሰላማዊና ህጋዊ መንገድ እንዳያስፈጽሙ የተገፉ የትግራይ ልጆች አፈሙዝ ለማንሳት ተገደዋል ብሏል። ይህ እንዲፈጠር ያደረገው ሁኔታ የሚቀይር እውነተኛ ፖለቲካዊ ውይይት በማድረግ ተደቅኖ ያለውን የከፋ አደጋ ለመቀልበስ ሊሰራ እንደሚገባም አንስተዋል። በትግራይ ያለው ፖለቲካዊ ኃይልን የተቃወሙ ታጣቂዎች ማዕከላቸውን አፋር ክልል አድርገው እየተንቀሳቀሱ መሆኑን መረጃዎች ያመለክታሉ። በተመሳሳይ አረና የትግራይ ነጻነት ፓርቲና ባይቶና ተመሳሳይ ጥሪ ያቀረቡ ሲሆን የህወሓት አመራሮች አካሄድ ስጋት እንደሆነ በተደጋጋሚ ጊዜ ገልጸዋል። በኢትዮጵያ ሰራተኞች ለመኖር የሚያስፈልጋቸውን ደሞዝ እየተከፈላቸው ነው ለማለት እንደማይቻል ኢሰማኮ ጠየቀ።
የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ምክትል ፕሬዝዳንት አቶ ድሪብሳ ለገሰ የሰራተኞች የደሞዝና ሌሎች ጥያቄዎች እስከ ጠቅላይ ሚኒስትር ድረስ እናቀርብ ቆይተናል ብለዋል። እየታዩ ያሉ ተጨባጭ እውነታዎች ተቀብሎ በማስተካከል በኩል ግን መዘግየቶች በመኖራቸው በፍጥነት ካልተፈቱ ወዳልተፈለገ ግጭት ሊያመሩ ይችላሉ የሚል ስጋት እንዳላቸው መናገራቸውንም ሪፖርተር ዘግቧል። ሰራተኞች አሁን ያሉበት የኑሮ ሁኔታ የሚታወቅ ነው። መሰረታዊ የሚባሉ ነገሮችን ሊያሟሉ የሚችሉበት ደሞዝ ስለማይከፈላቸው የከፋ ችግር ውስጥ ወድቀው ይገኛሉ ሲሉም ገልጸዋል። ለምሳሌ በኢንዱስትሪ ፓርኮች 1200 ብር ወራሃዊ ደሞዝ የሚከፈላቸው ሰራተኞች አሉ ያሉት አቶ ድሪብሳ እነዚህ ሰራተኞች ለትራንስፖርት የሚያወጡ የቤት ኪራይ የሚከፍሉና ቤተሰብ የሚያስተዳድሩ ናቸው። ስለሆነም ይህ ችግር በሀገሪቱ ላይ ሌላ ጦስ ይዞ ከመምጣቱ በፊት መንግስት በአስቸኳይ እልባት ሊያበጅለት ይገባል ማለታቸውንም ዘገባው አክሏል። በኢትዮጵያ የሚገኘው ሰራተኛ የሚከፍለው ግብር ከሚያገኘውና ሊኖረው ከሚችለው ደሞዝ አንጻር ሲታይ የማይመጣጠን ነው ያሉት አቶ ድሪብሳ የሚከፍለው ግብር በልኩ ሊሆንም ይገባል ብለዋል። ልማት የሚከናወነው ዜጎች እንዲኖሩበት ነው። ዜጎች ተጠቃሚ ባልሆኑበት ሁኔታ ልማቱን ብቻ ነጥሎ ማየትና እንደ እድገት መመዘኛነት አድርጎ መቁጠር ራሱ ስህተት ነው ያሉት ምክትል ፕሬዝዳንቱ መንግስት እንደሌሎች ልማቶች ሁሉ የሰው ልማት ላይ ትኩረት ሰጥቶ መስራት እንደሚገባው አሳስበዋል። በሶማሊያ፣ ኬንያና ሱዳን ድንበሮች ያለው የጦር መሳሪያዎችና ሌሎች ቁሳቁሶች የኮንትሮባንድ ዝውውር እየጨመረ መምጣቱ ተነገረ። በሶማሊያ፣ ኬንያ፣ ሱዳን ድንበሮች ያለው የጦር መሳሪያዎችና ሌሎች ቁሳቁሶች የኮንትሮባንድ ዝውውር እየጨመረ መምጣቱን ጉምሩክ ኮሚሽን ገልጿል። በተለይ በሱዳን በኩል የህገወጥ መሳሪያ ዝውውር እንዳለ ተጠቁሟል። ከ4 ወራት በፊት በሶማሊያ ክልል ሲቲ ዞን ሱመዳዮ ወረዳ በቢሊየን ብር የሚገመት ንብረት መድኃኒቶች ጥራት የሌላቸው የመጠቀሚያ ጊዜ ያለፈባቸው ምርቶች መያዛቸውንም ኮሚሽኑ ጠቁሟል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ በኮንትሮባንድ የሚገቡ ደረጃቸው ያላሟሉና ጥራት የሌላቸው ምግቦችና ጊዜ ያለፈባቸው መድኃኒቶች እንዲሁም የእጽ አይነቶች በህብረተሰቡ ላይ አሉታዊ ተጽዕኖ እያሳደሩ መሆኑንም ተናግረዋል። ኮንትሮባንድ ሀገር ማግኘት የሚገባውን ገቢ በአሻጥር ምክንያት እያስቀረ ነው ያሉት ኮሚሽነሩ ይህም የሀገሪቱን የማክሮ ኢኮኖሚ የማዛባት ተጽዕኖ እንዳለውም አስረድተዋል። ኮሚሽኑ ከጸጥታ አካላት ጋር በመቀናጀት በየጊዜው ህገወጦችን በቁጥጥር ስር እየዋለ መሆኑን አስረድተው ተሽከርካሪ በማይንቀሳቀስባቸው በግመልና በእንስሳት ጭምር የሚንቀሳቀሱ የኮንትሮባንድ መስመሮች ላይ መሬት ላይ በሚቀበር ቴክኖሎጂ አማካኝነት መረጃ በመሰብሰብ ጭምር ቁጥጥር ይደረጋልን ብለዋል። በፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የኮንትሮባንድ ድንበር ቁጥጥር ፖሊሲ መምሪያ ምክትል አዛዥ ኮማንደር መስፍን አመንሲሳ በበኩላቸው አልባሳት፣ ደረጃቸውን ያልጠበቁ ምግቦች፣ ጊዜያቸው ያለፈባቸው መድኃኒቶች፣ የጦር መሳሪያዎች፣ የሺሻ እቃዎችና የተለያዩ እጾች ጭምር በኮንትሮባንድ ሲዘዋወሩ እንደሚያዙም ተናግረዋል። የቁም እንስሳት፣ ነዳጅ፣ የተለያዩ የግብርና ምርቶች፣ ማዕድን ከሀገሪቱ ወደ ውጭ ከሚወጡት መካከል እንደሚገኙበት መናገራቸውን ኢቲቪ ዘግቧል። የእስራኤል ጦር በጋዛ የጦርነት ቀጠና ናቸው ያላቸውን የእርዳታ ማከፋፈያዎችን ዘጋ። የእስራኤል ጦር በጋዛ ባለፈው ሳምንት ስራ የጀመረውና በአሜሪካና እስራኤል የሚደገፈው የጋዛ ሰብአዊ ፋውንዴሽን ረቡዕ ዕለት እንደሚዘጉ አስታውቋል። ወደ እርዳታ ማከፋፈያዎች የሚወስዱ መንገዶችም እንደ የጦር ቀጠና ተደርገው እንደሚወሰዱም አስጠንቅቋል። ድርጅቱ አክሎም የማዕከላቱ አደረጃጀትና ቅልጥፍና መጨመር የሚያስችሉ ማሻሻያ ስራዎችን ለመስራት በሚል እንደሚዘጋ የገለጸ ሲሆን ፍልስጤማውያን ወደ እርዳታ ማከፋፈያ ማዕከላቱ እንዳይገቡ ወይም ወደ እነሱ በሚወስዱ መንገዶች መንቀሳቀስ መከልከሉም ተጠቅሷል። በሌላ በኩል ማክሰኞ ምሽት ቢያንስ 27 ፍልስጤማውያን በእስራኤል ወታደሮች በተተኮሰ ጥይት ተመተው መሞታቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲ ገልጿል። የእስራኤል መከላከያ ኃይል በበኩሉ ከተመረጡ የመዳረሻ መንገዶች በማፈንገጥ ወደ እነሱ በማምራት ላይ የነበሩ የተለያዩ ተጠርጣሪዎች ላይ
ወታደሮች መተኮሳቸውንም ተናግሯል። በሐማስ የሚመራ የሲቪል መከላከያ ኤጀንሲ ቃል አቀባይ መሐሙድ ባሳል ሰላማዊ ዜጎች በእርዳታ ጣቢያ አቅራቢያ በታንክ በድሮኖችና ሄሊኮፕተሮች ተተኩሶባቸዋል ብለዋል። በአካባቢው የሚሰሩ የውጭ ሀገር የሕክምና ባለሙያዎች ሁኔታውን አጠቃላይ እልቂት ሲሉን ገልጸውታል። የጉተሬዝ ቃል አቀባይ ስቴቨን ጁጃሪች በበኩላቸው የእርዳታ ማዕከላት መዘጋታቸው የሰብአዊ ድርጅቱን ማን እንደሆነ ግልጽ አለመሆኑንና የተጠያቂነት እጦት መኖሩን ያሳያል ማለታቸውም ተገልጿል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን